ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ እነሱን ማሳመኑ የተሻለ ነው። ቡዜ ከልብሽ ሆነሽ ስሚ። አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል። አንቺ ራስሽ ስታስቢው እንግዲህ ያው ዳኒም ቆም ብላ አስብ። እኛ ወንድማማቾች ነን አይደለም? ኤፍሬምም ወንድሜ ነው። እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል? አሁን ፖሊስ ጣቢያ እናንተ ምን ትላላችሁ? ምን ልትይ ነው አንቺ? እኔ ማምለው አለኝ። እስካሁን ድረስ እኮ ነው ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለሆነ የሚያደርገው ህግ ፊት ተቀባይነትን አይኖረኝም በሚል ነው እስከዛሬ ድረስ ህግ ጋር ያልሄድኩት። አሁንስ ምን ተቀባይነት ነው? ደግሞ መሄደው ይሄ ልጅ አንደኛ ፈቷታል፣ የፍቺ ወረቀት አለ። ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው በቃ። እንዴ እኔ ጤነኛ ነኝ? ህግ እኮ እንደኛ አይደለም። አንድ ነገር በደንብ አስቡ። ህግ እንደኛ አይደለም። ህግ ፊት ይቀርባል። ባልና ሚስት ናቸው። ልጅ ይዘዋል። ህፃን ልጅ ኤፍሬም አለ። ከወንድሜ ጋር ነው ልንዝናና እየወጣን ነው ብለው ይናገራሉ። ያኔ ምን እሺ ምን ትላለህ? ምን መልስ እና ከሀገር ይዘው እንደወጡ መፍትሄውማ እነሱን ተነጋግረን በንግግርና አሁን ምን አለ መሰላችሁ ከጅምር ጀምሮ እየተጫጫህን ነው አይደል? እነሱ ተነጋግረው እኮ እኛን ለማሳመን ለኛ ከኛ ጋር ለመተማመን አይፈልጉም እኮ ብቻ ሳይሆን በጣም ግራ ይገባኝ ነው። አሁን ላይ እንደዚህ እስካሁን ድረስ በመነጋገር የሚያምኑ ሰዎች ቢሆኑ እስካሁን ያምኑ ነበር። ገባህ አይደል? ህግ ቦታ ብንሄድም እኛ በጣም ብዙ መረጃዎች አብርሃም ደህና አለመሆኑን በጣም ብዙ መረጃዎች አሉን ብዬ አስባለሁ። ገባህ አይደል? አይ መረጃ አሁንም ተጨባጭ የሆነ መረጃ የለም። እንደ ህግ ደረጃ ስናየው ዳኒ ተጨባጭ የሆነ መረጃ የለም። ምክንያቱም የያዙት ህፃን ልጅ ነው፣ ገና ህፃን ልጅ ነው አይደለም እንዴ? ስለዛ በቃ ከሚስቴ ጋር ልዝናና ነው እየወጣ ያለሁት ቢ ህግ አሳማኝ እኛ ጥፋተኛ ነን እንጂ እነሱ ጥፋተኛ ነን። በደንብ ተረዱ። አሁን ግን እናንተ ልክ ነህ ዳኒ። በጣም ልጁ ይታከምና ጤነኛ ከወንዶም ህግ ጋር መምጣታችሁ እኮ ጥሩ ነው። ልጁ ገብቶ ታክሙ ጤነኛ ከሆነ ከነሱ ጋር ካንተ እኮ አሁን ካንተና ከቡዜ ጋር እንዲገናኝ ላደርግ ነው አይደለ? ህክምና የምንወስደው ከሆነ እንወስደዋለን። የትም የሚሄድ ካለበት መሄድ ይሄዳል። አሁን ግን እኛ ተረጋግተን እነሱን ለማሳመን እንሞክር ነው እያልኩ ያለው። እስከዛሬ ድረስ ይኸውልህ ዴቪ ያልገባህ ነገር እስከዛሬ ስለምናት እሱ ሳወራው ይገባቸውና ይረዱኝ ነበረ። አልተረዱንም ነው የምልህ። እስኪ አሁን ቀዝቀዝ እናድርገው። ገብቷል አይደል? አሁን ቀዝቀዝ እናድርገው እኮ ቡዜ አሁን በቃ እዚህ ጋር ደርሰን ደግሞ ሲጀመር አትጨቃጨቅ። የማይሆን ቦታ ላይ ነው የቆምነው። ልክ አይደለም። እዚህ ጋር ገባ። ይሄ እድል እንዲያመልጠኝ አልፈልግም። ከዛ ባለፈ አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን። ያ ሁሉ ሻንጣ ያዙ ያለ ምክንያት አይደለም እንዴ? ይሄን ነገር ለምታስተውሉ ልክ ናችሁ እኮ ስለ ወንድሜ እኮ ነው የምታወሩት። ልክ ናችሁ ሄርሜላ። ስሜትሽን ሳልረዳ ቀርቼ አይደለም፣ በደንብ ነው የምረዳሽ። ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት። ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳል እኮ መብትሄው አሁንም ድረስ ከሩታ ጋር ከኤፍሬም ጋር በጣም እየተጨቃጨቅን ያለ ነው አይደለም? ሁለቱንም ተረጋግተን እናውራ። አብርሃም ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም። ፖሊስ ጣቢያ ብንገባ ደስ ይለኛል። ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ። መስሏል። እኔ እስከዛሬ ድረስ ያለንበት ስለነበረው እሺ እኛ በቃ አምነናል። ችግር የለም። እነሱን አግባባችሁ ችግር የለም። በንግግር እንዲያውቁ አሁን እንግዲህ አብርሽ ባወራውም የሆነ በቂ መልስ ወይ ደግሞ አስደሳች መልስ እየመለሰልኝ አይደለም። ሩታ ኤፍሬምን ብትሆኑ ሩታን ኤፍሬምን ባልሽን እኔ ላንቺ ምንም የምልሽ ነገር የለም። ባልሽን በደንብ ታውቂዋለሽ። ትላንትናም ታውቂዋለሽ፣ ዛሬም ታውቂዋለሽ። ትላንትና ምን አይነት ሰው ነበረ፣ ዛሬ ምን አይነት ሰው ነው ታውቂያለሽ። ከጮኝነት ጀምሮ በደንብ ነው የምታውቂው። ኤፍሬምን ታዩ ገብቶሻል አይደለም? ይህ ባልሽ ግን ላንቺ እንግዲህ አልተቀየረም እያልሽን ነው። በደንብ ተረጂኝ ሩታ። ላንቺ በቃ ባሌ ልክ ነው፣ ጤነኛ ነው፣ እኔ ትላንትና ማውቅ አብርሃም ይሄ ነው እያልሽን ነው። ለኛ ደግሞ እንደ ቤተሰብ እንደ ወንድም እንደ እህት እኛ ደግሞ ልክ አይደለም እያልን ነው። ገብቶሻል አይደለም ሩታ? ብትረጂንና በጣም ደስ የሚለኝ ነገር ብትረጂኝ ሐሳባችንን ብታገኝን በጣም ደስ ይለኛል። ግን እኔ አሁን ካንቺ ጋር ወይ ለምን አልተረዳሽኝም ወይ ለምን ምናምን ብዬ መውቀስ አንቺን አልችልም። ተረዳሽኝ አይደለም? ግን እኔ ለዛሬ ኤፍሬምም ሆነ ሩታም ለዛሬ የምልሽ በቃ ከቡዜ ጋር ይዋል። ነገ ከፈለጋችሁ መሄድ ትችላላችሁ፣ መብታችሁ ነው። የትም ይዘሽው መሄድ ትችያለሽ፣ ባልሽ ነው። ካንቺ መቼስ አብርሽን ሕፃን ልጅ አይደለም እኮ ወይ ልዑል አይደለም አንጠልጥዬ ይዤው የሚሄደው። አብርሃም ትልቅ ሰው ነው፣ በራሱ ማሰብ ማመዛዘን የሚችል ነው። አሁን ደግሞ አንድ ነገር ልንገርህ ማለት ስላቋረጥኩ ይቅርታ። ደግሞ አንድ ነገር ልንገርህ። በመጀመሪያ ደረጃ ዛሬ እንሄዳለን፣ መሄድ ስላለብን እንሄዳለን። በሁለተኛ ደረጃ ደግሞ ማለት ብዙ ነገር እያላችሁ ነው። አብርሃም የሆነ ነገር ሆኗል፣ አብርሃም የሆነ ነገር ምናምን ነገር እያላችሁ ነው። ይኸው አብርሃም ይኸውና መጠየቅ የፈለከው ነገር ጥያቄ ጠይቅ። እኛ ምንም ነገር ሳንለው ተናገር ሳንለው መልስ ይመልስልሃል ዴቭ።
ከዛ አንተ እንደነሱ ሳንጫጫው መረዳት ያለብህ ነገር ተረድተህ በሰላም እንሂድ። እኔ ኤፍሬም እኮ አሁን ካንተ ጋር ለማውራት ምን እንደከበደኝ ታውቃለህ? ምን አይንህን እንደካረደው ወይ ደግሞ ምን አይንህን እንደዘጋ በፍጹም ላውቅ አልቻልኩም። እኔ በመጀመሪያ ደረጃ ወንድምህ ትናንትና እንዴ እስኪ በእናትህ ቢያንስ እንኳን እንደኔ ሆነ ለምን አታየውም? አብርሽ እንደዚህ ጸጥ ብሎ አንተን ይሰማሃል እንዴ? እኮ እሺ ስለሰማይ ካመመነው ነው? ኖ አይደለም። ለምንድን ነው መረዳት ያቃተ? ለምንድን ነው መረዳት ያቃታችሁ? በእግዚአብሔር ጠይቀው ይመልስልህ። ከዛ አንዴ እውነታውን ማወቅ ከፈለክ እውነታውን እዚሁ እንወቀውና እንሂድኛ ጊዜያችን እየተሻማችሁ። እኔ ከሱ ጋር ምን ላውራ? ምን የፈለከው ነገር አውራ። ለነገው ማውራት ይችላል ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ በሐሳባችን ተስማማላችሁን? ይኸው እሺ፣ ፖሊስ ጣቢያ በር ድረስ መጣን፣ እንግባ፣ እንሂድ፣ እናውራ። ማውራት ያለብን ነገር በሙሉ ህግ ፊት እናውራና ህግ ይዳኛል። በቃ ችግር የለውም። ምንድነው አሁን አንቺ ማለት እንደ ሚስት በራሱ አንቺ አሁን እኛ ከምሳሌ አሁን እኔ ፖሊስ ጣቢያ ብገባ የእውነት ስነግርሽ ከኤፍሬም ጋር እጣላለሁ። ምክንያቱም በእንደዚህ አይነት ጉዳይ ቤተሰቤን ማሰደብ ስለማልፈልግ ማለት ነው። ተረዳሽኝ አይደል? እኔ በዚህ በማይረባ ነገር ተነጋግረን ማመን በምንችል በዛ ላይ እኛ ወጣት ሆነን ተነጋግረን ማመን እየቻለን በትንሽዬ ነገር ፖሊስ ጣቢያ ገብቼ ሌላ ነገር ውስጥ የሆነ ማለት ቤተሰቤን ስም የሚያሰድብ ነገር ሳደር እኔ ከኤፍሬም ጋር ሌላ ውስጥ ያስገባኛል ማለት ነው። ገባሽ? ይሄንን ደግሞ አንቺም የምትፈልጊ አይመስለኝም። አብርሽን እኔ በዚህ ሰዓት ምን ማለት ይችላል? እኔ ደግሞ አሁን ሁሉንም ነገር ውሳኔ ለአብርሃም ትችላለህ። ጠይቁ አብርሃም አንሄድም ካለ አንሄድም። ምንድነው ውሳኔ? በቃ አብርሃም አንሄድም ካለ ምንድነው አንሄድም የሚለኝ? እንሂድ አልከው ይገባል ይሄዳል። ነው አሁን አንሄድም ካለ አንሄድም፣ እንሄዳለን ካለ እንሄዳለን። ያው ውሳኔውን ለሱ ትቼዋለሁ። ያው ጠይቆ ለራሱ ውሳኔውን ለአብርሃም ትቼዋለሁ። አንተ ከቡዜና ከዳኒ ጋር ቀጠሮ አልያዝክም? ይዘን ነበር። እነሱ ግን ቀድሞው ፕሮግራማቸው ይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይተን። እሺ አንተ ቆይ እኛ የዚህን ያህል እህት ወንድሞች ስንጨነቅ ቤተሰብ የዚህን ያህል ሲጨነቅ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገተው እንዴ? ስላንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኔ እኮ ደህናማ አይደለም አብርሃም። እኔ ደህና ነኝ። በቃ ከዛ ስንመለስ ከ15 ቀን በኋላ ስንመለስ ስንት ቀን ነው የምንቆየው? 15 ቀን አንድ ወር የምንቆይ አሪፍ ነው። ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ከአይኔ ሲሸሽ ደስ አይለኝም። ሲጀመር አንተም ብዙ ከኛ ጋር ምን ትሰላችሁ ከፈለጋችሁ ይህን እንደማናደርግ ታውቃለህ። ገብቷል አይደለም? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ ነው አይደለም እንዴ በእናንተ ምክንያት ይሄንን ሁሉ ጊዜ የምመላለሰው። ተረዳኛ? ስለተረዳው እኮ ነው። ይሄ ልጅ ትክክለኛ ጤነኛ ነው። ስለዚህ መዝናናት ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። ለምንድን ነው እኔ በዚህ ልክ ነፃነቱን እነሱ የምን ነፃነት ነው? ኤፍሬም ኧረ በእግዚአብሔር አንተ ወግ ኧረ ንቃ አንተ ልጅ አብርሃም ከዚህ በላይ ምን ጋር ፈለግ ምን ገብተን እንይ በቃ ጊዜያችን የት ነው የምትሄደው? ሩታ በቃ ነይ ግቢ። አብርሃም ናገባ በቃ ወዴትም አትሄዱም። እኛ እዚህ ጋር እያለን ወዴትም ልትሄዳችሁ ገባ። ከሱ ጋር ምንም ነገር ማውራት አልፈልግም ዴቭ። ግን አንተ በማከብር መንገድ እስካሁን አክብሬ ያለው። ስለዚህ አሁን ደግሞ ይበቃል። ጊዜያችን እየተሻማችሁ ነው። ፖሊስ ጣቢያ ናችሁ። ፖሊስ ጣቢያ መጣን። እዚህ ስንደርስ ደግሞ አንገባም አላችሁ። ስለዚህ እናንተ ሌላ ነገር እሱ በቃ ተስማሙ እያለ ነው። እናንተ ስብስብ ከማን መስማማት ካቃታችሁ ችግር የለውም። ግን አትሄዷትም። አንተ እንዲሄዱ ነው እንዴ አስማምተህ የመጣኸው? በቃ ስለዚህ እኛ በቃ እንዴ ያልከው አንተ ለምንድን ነው የማሰማኝ? ተረጋጋ። ከዚህ በኋላ አላዳምጥም። ገባ? እስካሁን ሰምቻለሁ። አትገባም። መኪና ያለ አይደል? ወደ ቤት ነው የምንሄደው። ግባ እንዴ። ስማኝ፣ እስካሁን ተረጋግተን አወራን። ገባ? በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው ኧረ በእናታችሁ ተረጋጉ እናንተ። ሁላችንም የማይሆን ወጥመድ ውስጥ እንዳልገባ ምን ነው አንተ እያናደርከኝ ነው? ረፈብ እያልኩ ነው። በልኩና አሁኑኑ እንሄዳለን። ሌላ ነገር ውስጥ አታስገባኝ። በገባስ ምን ታመጣለህ? ገባ? እስካሁን ማለት የእሱ ወንድም ነህ ብዬሽ ነው ያከበርኩ። ይበቃል። እና ምን ልትሆን ነው? ናስተኝ እናንተ ልጆች ተረጋጉ። በእናታችሁ ያላችሁበት ቦታ ልክ አይደለም። ዳኒ ተረጋጋ። በቃ ተው። ልክ አይደለም ያላችሁበት ቦታ ነው። በእናትህ እንዴ ሁላችንም እንድንገባ ነው እንዴ? ተው ተረጋጉ። ስባ እስካሁን ዝም ስላልን ማለት ነው አንተ አደገኛ ነህ ማለት አይደለም። ገባ? በቃ ኖ ወይ ደግሞ አይ ፖሊስ ጣቢያ ካልፈለጉ ወይ ራቅ ብለን እናውራ እንጂ ያለንበት ቦታ ልክ አይደለም። ለማውራት እንደዚህ ለመጫወት አይመችም። ስለዚህ እረፉ።
ምን አይነት የሆነ ልጅ ነው ይሄ? ያው አሁን ተነጋግረን ልንስማማ አልቻለም ማለት። ስለዚህ አንድ ነገር አድርግልን። አይሄዱም የሚለውን ቢያንስ ነገር አስማማኝ። በቃ ወደ ቤቱ ይሄዳል። ታዲያ ከእናንተ ጋር ማይሄድ ከሆነ ወደ ቤቱ ይሄዳል። ወደ ቤት ነው የምንሄደው። ወደ ቤት ትሄዳለህ። ወደ ነው የምትሄደው? ለምን እንሄዳለን? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው ይሄ? እንዴት ነው የሚያደርገው? እንዴት ይሄዳል ወደ ቤት? እንዴ ምንድነው የምትለው? የፈለከውን ነገር ወደ ቤት እንሂድ። አብርሃም ግባና ወደ ቤት አብርሃም ካንተ ጋር ሄድ። ሲጀመር አንተ በእግር ነው የምትሄደው። ሲጀመር ለምን ቀላል ነው ኤፍሬም ዳኒ፣ ሲጀመር ኤፍሬም በእግር ትሄዳታለህ። ተረዳኸኝ አይደለም? እኛ መሄድ ካለብን እኛ ነን የምንሄደው። ወደ ቤት ነው ማደርሳቸው ዛሬ። ሰማኛ? እንዴ ምንድነው ምን ልሁን ነው የምትለው አንተ? ጭራሽ ከሰው ጋር ልትጣላ ነው እንዴ አንተ? እኛን እዚህ ጋር ቁመህ እንዴ? አይሄዱም ዴቭ። ይኸውልህ በጣም እግዚአብሔርን እኛ ሪስፔክት ከማድረግ አንፃር ነው እንጂ ሲጀመር ዳኒ እንደዚህ አይነት ግብግብ ከኛ ጋር አያስፈልግም። ታውቀዋለህ የማይሆን ነገር ውስጥ ነው የምንገባው። ምን አይነት ጣጣ እንደሚያመጣብህ እኮ ጠንቅቀህ ታውቀዋለህ። ለምንድን ነው እንደዚህ የምትሆነው? ምንም አታመጪም እስካሁን ማለት ነው። የእሱ ባለቤት ነች፣ እሱ ደግሞ ወንድም ነው ብዬ ነው ያከበርኩት። ምንም ነገር አታመጪም። ገባሽ? በኃይል በጉልበትም ከመጣችሁ ምንም አታመጡም። አታስፈራሪ። አሁንማ ጠንቅቀህ ታውቃለህ። ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነው ነገር ለማድረግ ነገር ላይ በጣም ቀላል ነው። ቀላል ከሆነ የፈለግሽውን ነገር አምጪ ማምጣት አይደለም። እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቅቀህ ታውቃለህ እኮ አያቅተኝም። ምን ነው ዳኒ ጋር አይደለም እኮ ሩታ ግብግብ መፈጠር ያለበት ይሄ ልጅ ስለመዳዶ በቃ ሩታ ታዩ ዳኒ በቃ ያላችሁ ማለት ነው ያወጣ አለ ብላችሁ አብራም ያዙትና በቃ ንግሽ ስናገር የነበረ ይሄ ነው። ያስጨንቀዋል። ታውሰል ይሄ ነበረ ይሄ ነው። ይሄን ሁሉ ያንተ ስራ ነው። እሺ ዞር በላ አጠገብ አሁን ቤት መሄድ አለበት፣ መታየት አለበት። ሲጀመር አብራም ይሄንን ሁሉ ነበር የምፈራው ነው። አብራም ወይኔ ወንድሜ ወይኔ ምን ይሻለኛል እኔ? ኧረ በእናታችሁ ዳኒ አይለቀውም። ወይ ሆስፒታል እንውሰደው ካለ ችግር የለውም። እንውሰደው እዛም ቢሆን አይደለም። ቆይ ለምን አናነሳው እኮ? እሺ ስለሚዞር ቆይ እንዲረጋጋ አይ ቆዩ እንዲረጋጋ እኮ ነው። እስኪ ከለቀቀው ከተረጋጋ ቤት እኮ ነው ሜዳ ያለው ከነሽ ሩታ ከለቀቀው ብዬ ነው ትንሽ የነፋስ ካው ብዬ ነው ለምን ወይ ተቀበውና ናያዛው እንዲረጋጋ አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ አብርሽ ሐኪም ቤት ዘለው እንሂድ አብርሽ ወይኔ ጉድ! አይሰው ክፈችልኝ፣ ነይ ክፈችልኝ። እግር ጋር አድርገው፣ እግር ጋር በቃ እንሂድ። ግባ አንተ እዛው። ይሄንን ሁሉ ያንተ ስራ ነው ሲጀመር። በሰላም ብንሄድ ሁሉ አይፈጠርም ነበር። ልጄን ስጭኝ። ወይኔ ጉድ ፈላ። ቆይ ብድግ አድርጉልኝ አንዴ። ይዤዋለሁ። ኤፍሬም ግባ። ግባ እንከታተልሽ። ማን ነው አሩታ ቲቪሽ እዚህ ጋር እዚህ ያለው ግቡ። በቃ ነው ሄርሚ ለጊዜ በቃ ነው ታርገው። ቆይ አይደለም ቁጭ ብሏል እኮ አንዴ። እንዴ ተረጋግቷል እኮ እንደዚህ ነው ልጅ ያለው። ምንድን ነው ውሃ የሚጠጣው? ሲጀመር ያንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተህ ንዳልኝ በእናትህ አንተ። እንዴ ምንድን ነው የሚጠጣው ውሃ? አብርሽ ምንድን ነው አብርሽ? ምን ነው መኪናው ውስጥ ገብተህ ንዳ። ውጣ በእናትህ